ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ዛሬ ምሽት የሚደረጉትን ጨዋታዎችን እንመልከት። በቤርናባው ሪያል ማድሪድን ከማንቸስተር ሲቲ ጋር የሚያገናኘው ጨዋታ ይጠብቃል። ባለፉት ዓመታት ብዙ ጨዋታዎችን ተመልክተናል በሪያል ማድሪድና በማንቸስተር ሲቲ በኩል። ዛሬ የሚደረገውም ጨዋታ እጅግ ወሳኝ ነው ለሁለቱም ቡድኖች። እናንሳኝ ጉዳይ በጣም ትልቅ ጨዋታ ነው። እንግዲህ በቅርብ ዓመታት ምሳ እንዳነሳሽው ለአምስተኛ ተከታታይ ጊዜ ሲገናኙ ነው። እስከ 2012 ጊዜ በነበረው ጊዜ አንድ ጊዜ ያልተገናኙ ቡድኖች ናቸው አሁን በየሲዝኑ እየተገናኙ ያሉት። በቅርብ ጊዜ በ2022 ሪያል ማድሪድ የጓርዲዮላን ቡድን በግማሽ ፍጻሜ ያሸንፎ ሻምፒዮን ሆኗል። በቅርብ ጊዜ ደግሞ ይህንን ጨዋታ የሚያሸንፍ ቡድን ሻምፒዮን ሲሆን እናያለን። አሁን 2022 ላይ የድራማዊ ከምባክ የነበረው ሮድሪጎ ባለቀ ሰዓት 2 ጎሎች ያስቆጠረበት ጨዋታ ማለት ነው። ወይም በኤቲሃድ የነበረውን የመጀመሪያ ውጤት 4-3 ያለቀውን ጨዋታ የቀለበሱበትና 3-1 ያሸነፉበት የሬሞንታዳው ሲዝን የሚባለው ማለት ነው እና በኋላ የቻምፒየንስ ሊግ አሸናፊ ሆኑ። በ2022 ሊቨርፑልን በፍጻሜው ጨዋታ ላይ በቪኒ ጎል አሸንፈው በ2023 ደግሞ እንደዚሁ በአመቱ ማለት ነው በግማሽ ፍጻሜው ተገናኙ። ያ ከጓርዲዮላ ቤስት የማንቸስተር ሲቲ አሰልጣኝነት ፐርፎርማንሶች መካከል አንዱን ያየንበት በመልሱ ጨዋታ በኤቲሃድ 4-0 ያሸነፉበት ነው። መጨረሻ ላይም ሲቲ የቻምፒየንስ ሊግ አሸናፊ ሆነ። በ2024ም ተገናኙ። 2024 ላይ ደግሞ እንደ ቀደሙት 2 ሲዝኖች በግማሽ ፍጻሜ ሳይሆን በሩብ ፍጻሜ ነበር የተገናኙት እና ይህንን የሩብ ፍጻሜ ጨዋታ ሪያል ማድሪድ ኤቲሃድ ላይ በመለያ ምት አሸነፈና በኋላ በዌምብሌ የቻምፒየንስ ሊግ አሸናፊ ሆነ። የአምናው ነው የሚለየው። አምና ቡድኖቹ የነበሩበትን ሁኔታም የሚያሳይ ነው። የተገናኙበት ምዕራፍ ራሱ ማለት ነው። አሁን ለአመታት በሩብ ፍጻሜዎች አንድ ጊዜ በሩብ ፍጻሜ 2 ጊዜ በግማሽ ፍጻሜ ነበር የተገናኙት። አምና ግን በመጀመሪያው ዙር ፕሌይኦፍ ነው የተገናኙት። ሁለቱም ቡድኖች ከ1 እስከ 8 ያለውን ስፍራ ማጠናቀቅ ባለመቻላቸው ምክንያት ወደ ሁለተኛው ዙር ለማለፍ የግድ የፕሌይኦፍ ጨዋታ ማድረግ ነበረባቸው። ሪያል ማድሪድም ማንቸስተር ሲቲም እስከ መጨረሻዎቹ 2 ጨዋታዎች ወይም የመጨረሻው ጨዋታ ድረስ እስከ 24 ማጠናቀቃቸው እንኳን ዋስትና ያልነበረው። በተለይ ሲቲ ክለብ ብሩዥን ማሸነፍ ነበረበት የግድ እና ምን አይነት አስቸጋሪ ሲዝን ሁለቱም ቡድኖች ባለፈው የውድድር ዘመን አሳልፈው እንደነበር የሚያሳይ ነው። አሁን በሁለተኛው ዙር ነው የሚገናኙት። በእርግጥ በዚህ የውድድር ዘመን በመጀመሪያው ዙር በሊግ ፌዝ በሚባለው ተገናኝተው ነበር። እንግዲህ ሲቲ በጣም በተሻለ ሁኔታ ውስጥ ሆኖ ነው ከሪያል ማድሪድ ጋር የሚጫወተው። ሪያል ማድሪድ የአልቫሮ አርቤሎዋ ቡድን የመጨረሻው አካላዊ ፈተና ውስጥ ነው ያለው። ምክንያቱም በጣም ብዙ ተጫዋቾች በጉዳት ምክንያት የሉ። በ92 ጨዋታዎች 82 ጎሎች ያስቆጠረው ኪሊያን ምባፔን ጨምሮ ከዚህ ጨዋታ ውጪ የሚሆኑ ተጫዋቾች ቁጥር ብዙ ነው። ሮድሪጎ የለም፣ ቤሊንጋም የለም፣ ሴባዮስ የለም፣ አልቫሮ ካሬራስ የለም፣ ኤደር ሚሊታኦ የለም፣ ዳቪድ አላባ የለም እና በጣም ሳስቷል ሪያል ማድሪድ። በእርግጥ እነዚህም ተጫዋቾች እያሉ ችግር የነበረበት ነው። በቤርናቤው ለመጨረሻ ጊዜ ሲጫወቱ የነበረው የስቴዲየሙ ስሜት አሁን ሪያል ማድሪድ ያለበትን ሁኔታ የሚገልጽ ነው። ከሄታፌ ጋር ነበር ለመጨረሻ ጊዜ በተደረገ የላሊጋ ጨዋታ ሪያል ማድሪድ በቤርናቤው የተጫወተው። እነዛ ጨዋታ ላይ ቡድኑ 3-4 ጊዜ ተጮሁበታል። ለከምባክ እየተጫወተ ደጋፊዎች ውጤቱ 1-0 ብቻ ሆኖ እንኳን መጨረሻውን የማየት ትግስት አልነበራቸውም። ስቴዲየሙን ለቀው ሄዷል። በጣም ክሪቲካል በሆነ ጊዜ ውስጥ ነው ያለው እና እንዲያውም ባለፈው ዲሴምበር ሲገናኙ ከነበረው ሁኔታም በከፋ ሁኔታ ውስጥ ነው ያለው። በውጤት ካየሹ የአልቫሮ አርቤሎዋ ቡድን ከአሎንሶን በባሰ ችግር ውስጥ ነው ያለው። ከሻቢ አሎንሶን በባሰ ችግር ውስጥ ነው ያለው። ብዙ መልካም ቃላት ተናግሯል አሰልጣኙ ከመጣበት ጊዜ ጀምሮ። አሁን ትላንትና ለምሳሌ ሲጠየቅ ሪያል ማድሪድ ላይ ብቻ ነው ፎከስ ማድረግ የምንፈልገው፣ እኛ ሪያል ማድሪድ ነን እና ከማንም ቡድን እናንሳለን ብለን ልናስብ አንችልም። በመጥፎ ችግር ውስጥም እንኳ ብንሆን፣ በብዙ ጉዳቶችም ውስጥ እንኳ ብንሆን፣ የሰሞኑ ውጤታችን የሚያመረቃ እንኳ ባይሆን፣ አስቸጋሪ ዓመት እያሳለፍን እንኳ ቢሆን ሪያል ማድሪድ ነን እኛ። ስለዚህ ስለ ሌላ ቡድን ኦብሰስድ ልንሆን አንችልም የሚል አስተያየት ሰጥቷል። በሲቲ በኩል በጣም ጥሩ ከሆኑባቸው ነጥቦች አንደኛውን ግን ላንሳ።
በቀደም በመጀመሪያው ዙር አምና በቤርናቤው ከመጫወታቸው በፊት የጥሎ ማለፍ ጨዋታቸው ቅድም የጠቀስኩት ጨዋታ ከመደረጉ በፊት አንድ ነገር ለእንግሊዝ ብዙሃን መገናኛዎች ተናግሮ ነበር። we have to be ourselves ራሳችንን መሆን አለብን አለ ትላንትና በድጋሚ እና ጋዜጠኛው ምን ማለት ነው ግን ራሳችንን መሆን ማለት? ኦኬ ራሳችንን መሆን ማለት ቅዳሜ ከኒውካስል እንደተጫወተ ነው መሆን ማለት ነው። እሱ ነው እኛን የሚያብራራን። አግሬሲቭ መሆን፣ ቶሎ ኳስ መልሶ መቀማት፣ በተጋጣሚ ቡድን የመዳጋማሽ መጫወት፣ ያለ እረፍት ሪለንትለስ ታይም ኤንድ አጌን አሁንም እየደጋገምን የተጋጣሚን ቡድን በራሱ የሜዳ ክፍል ኳስ መቀማት። ከዛ መቼስ የኳስ ቁጥጥር ቡድንን ኳሱን በምንቆጣጠርበት ጊዜ ለማጥቃት በምንወስደው ሪስክ ምክንያት እንደገና ኳሱን ማበላሸታችን አይቀርም። ከዛ እንደገና በተቻለ ፍጥነት ኳሱን መልሰን መቀማት። ሁሉም የድል ጊዜ አልነበረም። እኔ ሲቲ አሰልጣኝ በነበርኩበት ጊዜ ለ10 ዓመት አብዛኛው ጥሩ ነው፣ ግን ሁሉንም ዓመታት ዋንጫ አልወሰድንም። ዋንጫ ባልወሰድንበትም ጊዜ በነዛ በውጣ ውረድ ዓመታትም ጭምር መቼስ ሲከናት ቢ ፐርፌክት አይደለም፣ ሁሌም ፐርፌክት መሆን አይቻልም። ስለዚህ አስቸጋሪ ጊዜያት ነበሩን፣ ውጣ ውረዶች ነበሩን። ግን ሁልጊዜ ማንቸስተር ሲቲ የሚታወቅበት አጫወት ይሄኛው አጫወት ነው። ሪለንትለስ የሆነ የፕሬሲንግ አጫወት ነው። ከኒውካስል ጋር ያያችሁት እሱን ነው። ዛሬም ያው ትላንት ነው ፕሬስ ኮንፈረንሱን የሰጠው፣ ነገም ከሪያል ማድሪድ ጋር እንደዛ መጫወት ነው ያለብን የሚል አስተያየት ሰጠ። አሁን በጣም ጠቃሚ ነገር ነው፣ ምክንያቱም በቅርብ ጊዜ ያንን የሲቲን አግሬሽን ማየት ጀምረናል፣ ያንን ፍሉድ ሙቭመንት ማየት ጀምረናል፣ ያንን አግሬሲቭ ፕሬሲንግ ማየት ጀምረናል። የሆነ ጊዜ በተለይ የአንዳንድ ተጫዋቾች በጋራ በእድሜ መግፋት ይሄንን ፔፕ እንዳለው እኛ የሚያደርገን አጫወት ብሎ የገለጸውን ፕሬሲንግን አተነው ነበር። በበቂ መጠን እያየን የነበር አይመስለኝም። አሁን ግን እየተመለሰ ነው። ጊዜ ወስዷል። ምክንያቱም ትላንት እንደተናገረው 60% የሚሆኑት አሁን የምታዩዋቸው ተጫዋቾች አዳዲስ ተጫዋቾች ናቸው፣ ከ2 ዓመት በፊት አልነበሩም። ስለዚህ እኛ ወደምንፈልገው ቅኝት እስክናመጣቸው ድረስ ጊዜ ወስዷል። አሁን ግን በቃ የኒውካስል ጨዋታ ላይ እንዴት ደስተኛ እንደነበር ስታይ፣ ያንዳንዱን ጎል ሰለብሬት ያደረገበትን መንገድ ስታይ ኒውካስልን በማሸነፉ ብቻ ምክንያት አይመስለኝም። ኒውካስልን በዚህ አመት ከዛ ጨዋታ በፊት 3 ጊዜ አሸንፏል። በሊግ ካፕ የደርሶ መልስ ጨዋታና በፕሪሚየር ሊግ አሸንፏል። ኒውካስልን ማየቱ አይመስለኝም እንደዛ ጮቤ ያስረገጠው። የኤፍ ኤ ካፕ ጨዋታ ነው። ቡድኑ የተጫወተበት መንገድ ይመስለኛል በመጨረሻ የምፈልገው ቡድን ይሄ ነው ሲል ይመስለኛል። ሃላንድ አልነበረም፣ ግን ኢንቴንሲቲው በጣም አስገራሚ ነበር። ያ ቀስ እያለ እየመጣ ያለ ይመስለኛል። አንዳንድ ለውጦች አሉ የሲቲ ቡድን ላይ። እኔ ስፓይኑ በጣም ጠንካራ ሆኗል እላለሁ። ጠንካራ የሆነበት ምክንያት ኤደርሰን ላለፉት 2 ሲዝኖች ከመልቀቁ በፊት ብቃቱ በጣም እየወረደ ነበር። ስቴፋን ኦርቴጋ ደግሞ ኤሊት ግብ ጠባቂ አይደለም። ደህና ለቤንችነት ለክፉ ማይሰጥ ግብ ጠባቂ እንጂ ኤሊት ግብ ጠባቂ አይደለም። ዶናሩማ መጣ እና ከሲዝኑ ቤስት ፈራሚዎች መካከል አንደኛው ነው። ስፓይን የሚባለው የቡድኑ የጀርባ አጥንት የሚባለው አንደኛው የግብ ጠባቂው ቦታ ነው። ከነሱ ከዚህ ፊት ደግሞ ሌላ ኢንትረስቲንግ ዝውውር አድርጓል። ማርክ ጌሂ እንደ አሜሪክ ላፖርት ወይ እንደ ጆን ስቶንስ ምንድነው ጥርት ያለ ሪፋይንድ የሆነ ተጫዋች አይደለም፣ ግን በጣም ጠንካራ የቡድኑን የተከላካይ ሚዛን የሚመልስ የሩበን ዲያስ አለመኖር ወይ የግቫርዲዮል አለመኖር ትልቅ ጉድለት እንዳይሆን ማድረግ የሚችል አይነት በጣም ኢንትረስቲንግ ዝውውር ነው። ከዛ ሮድሪ ተመለሰ። የሮድሪ መመለስ ብቻ ሳይሆን ደግሞ አሁን ያንን የ3 ወር መጫወት አቁሞ ነበር እንደምታውቁ። ሴፕቴምበር መጨረሻ ኖቬምበር ኦክቶበር 5 ላይ ወሰነ አልጫወትም ብሎ። አሁን በቃ ሲጀመር ብቅ ጥልቅ እያለ ነበር ሲዝኑን የጀመረው እንደምታውቁ። እና አሁን ራሱ ወሰነ። ከሲቲ ሰዎች ጋር ኮንሰልት አደረገ። ለ3 ወር አልነበረም። ለ3 ወር ያልነበረው ለ3 ወር ከሜዳ የሚያረቅ ጉዳት ኖሮ አይደለም። እንደ ሲዝኑ ሲጀመር እንደነበረው አንድ ጨዋታ ላይ 27 ደቂቃ፣ አንድ ጨዋታ ላይ 90 ደቂቃ፣ ከዛ አንድ ጨዋታ ላይ 60 ደቂቃ እየተጫወተ ማኔጅ ማድረግ ይችል ነበር። ግን ያ እንደማያዛልቅ አወቀውና አሁን ኮምፕሊት ረፍት ነው መውሰድ ያለብኝ አለና ከኦክቶበር እስከ ጃንዋሪ መጀመሪያ የሰንደርላንድ ጨዋታ ላይ ተቀይሮ 45 ደቂቃ እስኪጫወት ድረስ አልነበረም። በውሳኔ ነው ያልነበረው። ሙሉ ረፍት የመውሰድ እንደ ድሮ ዘመን ፕሪሲዝን አይነት ማለት ስታንዳርድ ፕሪሲዝን የነበረው አርፎ መጣ። አሁን ጊዜ ወስዷል ወደ ተሟላ ፊትነስ ላይ ለመምጣት። ግን የሱ መምጣት ሲቲን እንዴት እንደለወጠ ከዛ ታስታውሻለች። ከሰንደርላንድ ጨዋታ በኋላ 2 አጋማሽ ላይ ተቀይሮ ገባና አንድ ፓስ ነው የተበላሸበት። ያንዳንዱ ነገር የሚገርም ነበር እና ለወጠን አለ በቃ
አንደኛ ፕሬሲንጋችንን ስትራክቸር ማድረግ እንችላለን። እንደ ሌላው ጊዜ እሱ ሳይኖር ሲቀር ለተጋጣሚ ቡድን ትራንዚሽን እንጋለጣለን ብለን እንደምንፈራው አሁን አንፈራማል። እሱ ያንን ይሰጠናል። ግን ከኳስም ጋር በጣም የተዋጣለት ፓሰር በመሆኑ ምክንያት መስመሮች እንድንቆርጥ ፍሉድ እንድንሆን የተሻለ እንድንከላከል ያደርገናል። ለአንድ አመት ከምናምን ያጣ ነው ይሄንን ነው አለ። የስፓይኑ ሌላ ከፊት ያለው ተጫዋች ኤርሊንግ ሃላንድ ነው። ኦኬ ሃላንድን በተመለከተ የሃላንድ ማይመስል ቁጥር አለ። አንድ ቁጥር ባለፉት 16 ጨዋታዎች 4 ጎል ነው ያስቆጠረው። አሁን ይሄ የሃላንድ ቁጥር አይመስልም። ወይም በየ4 ጨዋታው 1 ጎል ማስቆጠር ማለት ነው፣ ወይ በየጨዋታው 0.25 ጎል ማስቆጠር ማለት ነው። ግን ሃላንድ ነው። ሃላንድን በተመለከተ ጥርጣሬ ሊኖር አይችልም። አስደናቂ ተጫዋች ነው። ፎርም ያለ ነው። የጎል ማስቆጠር ፎርም ለሱም ቢሆን ለሱ አይነት የጎል ማሽንም ቢሆን የሆነ ጎል ሳያስቆጠር የሚዘልቅበት ጊዜ ይኖራል፣ ግን ይመለሳል። ዛሬ ይኖራል እና ሲቲ አሁን በስፓይኑን ካየሹ በጣም የተዋጣለት ስፓይን ነው። ፔሪፌሪ ደግሞ ልክ እንደ ራያን ኤይት ኑሪ አይነት በጣም ጥሩ መጫወት የጀመረ ፉልባክ አላቸው። ኒኮ ራይሊ ሲሰለፍ በጣም ኢንትረስቲንግ ተጫዋች ነው። አይ ቲንክ ሪያል ማድሪድ ላይ ጎል አስቆጥሯል ካልተሳሳትኩ፣ ቤርናቤው ላይ 2-1 ባሸነፉበት ጊዜ ሃላንድም ጎል አስቆጥሯል በፍጹም ቅጣት ምት ጨዋታ ላይ። ራያን ሼርኪ በተጫወተ ቁጥር ኢምፓክቱ ትልቅ ነው። የአንቷን ሴሜኞ ዝውውር በጣም ቡድኑን እየጠቀመ ያለ ወሳኝ ጎሎች የሚያስቆጥር ተጫዋች ነው። ለሲቲ ሁሉም ነገር ጥሩ በሆነበት ጊዜ፣ ለሪያል ማድሪድ ሁሉም ነገር አስቸጋሪ በሆነበት ጊዜ ነው ሁለቱ ቡድኖች የሚገናኙት። እና ለምሳሌ ዛሬ ያሉት ጌሂ እኮ የቻምፒየንስ ሊግ ጨዋታ አድርጎ አያውቅም እና እንደዚህ አይነት ትልቅ የቻምፒየንስ ሊግ ጨዋታ ላይ እንዴት ልትተማመንበት ቻልክ ሲሉት there is always first time in life አለ። ሁሌ የሆነ ቦታ ነው የምንጀምረው። ስለዚህ ዛሬ ይጀምራል፣ በቤርናቤው ነው የሚጀምረው። ግን በጣም ትልቅ ዝውውር ነው። አምና ብዙ ጉዳቶች ነበሩብን፣ ግን አሁን እንደዛ አይደለም። በጣም በጥሩ ጤንነት ላይ ሆነ ነው ይሄን ጨዋታ የምናደርገው አለ። ስለዚህ በጣም በተቃረነ ሁኔታ ውስጥ ሆኖ ነው ጨዋታውን የሚያደርጉት። እንግዲህ አሁን በሊግ ካየሽው ሲቲ ተስተካካዩን ጨዋታ ካሸነፈ ከአርሰናል ጋር የሚኖረው የነጥብ ልዩነት 4 ነው። ሪያል ማድሪድም 4 ነው የነጥብ ልዩነቱ ከባርሰሎና ጋር። በሊግ ተመሳሳይ ሲዝን እያሳለፉ ያሉ ይመስላል፣ ግን በሞመንተም ግን በጣም የተለያየ ሁኔታ ውስጥ ሆኖ ነው ይሄንን ጨዋታ የሚያደርጉት እና በውጤትም በኩል አሁን እንግዲህ ከ13 ጨዋታ 4ቱን ጨዋታ ተሸንፏል። ብዙ ጨዋታ ነው እየተሸነፈ ያለው ቡድኑ። የባለፈውን የሴልታን ጨዋታን በብዙ ምጥ ነው ያሸነፉት እና እኔ ለማለፍ ያላቸው እድል አንድ ሰው ላይ ብቻ የሚመሰረት ነው። ቪኒሲየስ ጁኒዮር በሚያሳልፈው ምሽት ላይ የሚመሰረት ነው። ሌላ ኢንስፓይሬሽን አታይም። ሌሎቹ ዋና የማጥቃት ተጫዋቾች የሉም። ኤምባፔ የለም፣ ሮድሪጎ የለም፣ ቤሊንጋም የለም እና ከየትኛውም ጊዜ በላይ የዚህ ተጫዋች ጥሩ ፎርም ላይ መገኘት በጣም አስፈላጊ ነው። እንግዲህ 33% ገደማ ጨዋታዎቹን ተሸንፏል። ሻቢ አሎንሶ በ34 ጨዋታ 6 ጨዋታ ብቻ ነበር የተሸነፈው፣ ወይም 17% ብቻ ነበር የተሸነፈው። ስለዚህ አሰልጣኝ ለውጥ መኖሩ የአንቸሎቲ በአሎንሶ መተካት፣ የአሎንሶ በአርቤሏ መተካት የፈጠረው ትልቅ ልዩነት የለም። ሪያል ማድሪድ ፋንዳሜንታል የሆነ ችግር እንዳለበት የሚያሳይ ነው። እኔ እንግዲህ አልመክረውም ብሏል። ምን እንደምትመክረው ሲሉት ትላንትና ማላቀውን ሰው እንዴት መክራለሁ አላቀውም። ሻቢ አሎንሶን ከሆነ 2 ዓመት በባየርን አብረን ሰርተን ስለነበር ለመክረው ይችል ይሆናል። ድፍረት ነው። ማላቀውን ሰው አልመክረም ብሏል። ግን እንደ ትልቅ ኦዲሽን ነው እየተቆጠረ ያለው። በነገራችን ላይ ይህን ጨዋታ የሚሸነፍ ከሆነ ሳንቲ ሶላሪ ሊመጣ ይችላል እየተባለ ነው። በድጋሚ ሊባረር ይችላል። እስከ በሪያል ማድሪድ ኮንትራቱን ዲስክሎዝ አላደረገውም እስከ መቼ እንደፈረመ እስከ 2027 ነው ይላሉ አንዳንድ ሶርሶች። አንዳንድ ተጫዋቾች ሳይቀሩ ደግሞ ጥያቄ ማንሳት የጀመሩ ተጫዋቾች ውስብስብ ነው ሪያል ማድሪድ እንደምታውቂው ለአሰልጣኞች። በተቻለ መጠን እንግዲህ ተጫዋቾች አኮሞዴት ለማድረግ እየሞከረ ነው፣ ጥሩ ስሜት ለመፍጠር እየሞከረ ነው። እንደዚህ ግን ለሱም ስራው የበዛበት ይመስላል። ዛሬ በኃላፊነት ይዘልቃል አይዘልቅም የሚለውን ሳይቀር ሊወስን የሚችል በጣም ትልቅ ምሽት ነው። ግን ሪያል ማድሪድ ነው፣ ሪያል ማድሪድና ቻምፒየንስ ሊግ ነው። ስለዚህ ምን ያለ አሰልጣኝ ጓርዲዮላ ስለ ሪያል ማድሪድ ምንም ጥያቄ ላነሳ አልችልም፣ ማድሪድን ከኔ በላይ የሚያውቀው የለም ማለት። ምክንያቱም በተጫዋችነትም በአሰልጣኝነትም በባርሰሎናም በባየር ሚኒክም በማንቸስተር ሲቲም ብዙ ጊዜ የገጠመው ስፔናዊ ነው። ካታሎኛ ነው፣ ስፔናዊ ነኝ አይልም እሱ። ግን ማድሪድ በጣም ሲቆስል እንዴት ሪያክት ሊያደርግ እንደሚችል አውቃለሁ። ስለዚህ ጥሩ ነን እኛ አሁን እነሱ ጥሩ አይደሉም ብዬ በፍጹም ልኮፈስ አልችልም። ሪያል ማድሪድን የኔን ያህል የሚያውቀው የለም ብሏል። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል።
የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።